ሩታ ቤት ሄደን ዘበኞቿ እናስገባም አሉን። አብርሃም ለማውጣት ሞክረናል። አሁንም አንላቀቅም። አብርሽን ካለቀቁት አቤልም ይጠየቃል። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ትላንትና አይታችኋል። በጣም የሚያሳዝን ነገር ተፈጥሯል ማለት ነው። ባላወራ ደስ ይለኝ ነበር። ትናንትና ብዙዎቻችን በጣም ግራ ተጋብተን ነበር። ግራ የተጋባንበት ነገር ደግሞ ምንድን ነው? አቤል ነው። አቤልን አይታችሁታል። እኔ ነገሩ ላይ አሁን እየተፈጸመ አብርሽ ላይ እየተፈጸመ ያለው ነገር አቤል ራሱ ተባባሪ ነው ብዬ ነው ማስበው። ምክንያቱም ካያችሁት በጣም እሱ ከዛ እንዲወጣ ፑሽ ሲያደርግ ነበር እና አቤል ራሱ ወዳጅ መስሎ ጠላት ነው። ይህንን መዝግቡልኝ። እንዲሁም ደግሞ እኛ አብርሽን ነፃ ልናወጣው የምንችልበት አንድ ነገር አግኝቻለሁ ማለት ነው። ትላንትና ባወራኋችሁ መሰረት አሰምቻችኋለሁ። አንዳንድ የሸገር ልጆች ሩታ ያለችበት አፓርታማ ድረስ ለመሄድ ሞክረው ነበረ። ነገር ግን አፓርታማ ውስጥ ማንኛውም ሰው ዘው ብሎ መግባት አይቻልም። ግዴታ ፍቃድ መኖር አለበት እና መግባት አልቻሉም። እስከ ውስጥ ድረስ ለመግባት አልተፈቀደላቸውም። ነገር ግን ምንድነው ለተወሰነ ሰዓታት በር ላይ ቆመው ነበረ ሩታ እስክትወጣ ድረስ። የሆነ ወይ ሩታ ወይ የሆነ ሰው በቃ የሚታወቅ ሰው ከዛ ቤት ከወጣ የሆነ ነገር ብቻ ለማድረግ ሞክረው ነበረ። ነገር ግን አልተሳካም። አሁን ምን አይነት አማራጭ ተደርጓል መሰላችሁ? የቤት ቁጥሯን የሩታን የቤት ቁጥር የአፓርትማው ስም ተገኝቷል። ኦልሬዲ የቤት ቁጥሯን ያልተገኘው የሩታ ስልክ ቁጥሯም ተገኝቷል። የአፓርትማው ስም ተገኝቷል። ነገር ግን ቁጥሩና ብሎጉ ስንተኛ ፎቅ ላይ እንደሆነ ብሎክ ስንት እንደሆነ ይሄንን የምታውቁ በእናታችሁ ተባበሩኝ፣ ኮመንት ላይ ጻፉልኝ። ለምንድን ነው ለዛ ለአፓርታማው ተከራይታ ለምትኖርበት አፓርታማ ማኔጀር ሪፖርት ይገባና ከዛ በኋላ አብርሽ ግዴታ ከዛ ቤት ውስጥ በህግ አካላት ቁጥጥር ስር ውሎ እንዲወጣ ለማድረግ አሁን ስልክ ቁጥሯ ተገኝቷል። ብሎክ ነንበሯ አልተገኘም። ያለችበት ዶርም ቁጥሩን ማለት ነው እሱ አልተገኘም። እነዚህን ሁለት ነገሮች ፈልጋችሁ ቁጥሯን እና ብሎጉን ፈልጋችሁ የምታውቁ ወይም ደግሞ ቤቷ ሄዳችሁ የምታውቁ እንድትተባበሩን እንፈልጋለን ብለዋል ልጆቹ ማለት ነው። ወደ ውጭ አትወጣም። ከትላንት ወደ ብቻ እዛው ሰፈር ውስጥ ያለ ሱፐር ማርኬት ውስጥ ሄዳ እንደነበረ ድምፅ አሰምቻችኋለሁ። የራሷ ድምፅ ሄዳ ለልጇ ፓምፐርስ እና ወተት ለመግዛት ሄዳ ነበረ። በጣም ብዙ መረጃ ነው ባይዘው የደረሰኝ። ኢቨን ልጇ ራሱ ማለት ነው ልጇ ራሱ እቤት ውስጥ አይደለም። ይህን ታውቃላችሁ? የሩታ ልጅ ልዑሌ እቤት ውስጥ የለም፣ እቤት ውስጥ የለም። አይ ዶንት ኖ እንትን ሰጥተዋለች መሰለኝ። ይሄ ምንድነው ጋርደንስ ኪድስ ነው ምንድነው የሚባለው? ይሄ መዋያ ማለት ነው። ሙያ ነው ልጁን እያዋለችው ያለችው። ይሄንን ራሱ አብርሽ አያውቅም። አብርሽ አሁን ይሄንን አያውቅም። ታውቃላችሁ? አብርሽ አሁን ይሄንን አያውቅም እና ሁላችሁም የምታውቁ ካላችሁ ተባብረን እንድንተባበር እንድንረዳዳ ግዴታ ብሎጓ መታወቅ አለበት። ምክንያቱም ይሄ ልጅ ከዚህ በላይ ቁማር ሊቆመርበት አይገባም። ወይ ልቀቁት፣ ልጁን ሕክምና ያድርግ። እኔ በጣም እየገረመኝ ያለው ነገር ስለ ሕክምናው ልቆይና ማለት ነው። እናንተ ቤተሰብ ግን ስትኖሩ ብቻ ነው እንደሚፈልጋችሁ በህይወታችሁ ገንዘብ ስትሰጡ ብቻ ነው እንደሚፈልጋችሁ ቤተሰብ። አብርሽ እኮ ለቤተሰቦቹ ደራሽ ነበረ፣ ለሁሉም። ኢቨን እቺ አዲስ አበባ ያለችው ኤልዱ ነው ምናምን የምትባል እህት ራሱ አንድ ቀን እንኳን ወጥታ ለአብርሽ ተይው እንኳን በዩቱብሽ እንኳን ድምፅ አትሆኚም ወንድምሽ አይደል? አንቺ ቻናል እንድትከፍች እኮ ያደረገሽ አብርሽ ነው። እኔ ስሜታዊ ሆናለሁ። በቃ ጋይስ፣ እኔ ምን ልበላችሁ፣ በቃ እናደዳለሁ። እየተናደድኩ ነው ማወራው። በቃ ውስጤ እኔ በጣም እየከፋኝ ነው የእውነት። በዚህ ልክ አብርሽ በዚህ ልክ እንደፈለጉ ሲጫወቱበት ሳይ ውስጤ በጣም እየከፋኝ ነው። ሲሪየስ የእውነት በጣም እየከፋኝ ነው። ገባችሁ? ሰው እንዴት ሰው ላይ ክፋትን ያስባል? እኔ አላውቅም። ባይሆን ደስ ይለኝ ነበረ፣ ግን በዚህ ልክ እሱን መጫወቻ አድርጋችሁት፣ በዚህ ልክ እሱ ላይ ቁማር እየቆመራችሁ በህይወታችሁ እንኳን እስኪ አንድ ውለታ እንኳን የሚውለው ጓደኛ አጣ። አንድ ከጎኑ የሚቆም አየናችሁ። ግን ክፉዎች ናችሁ። ክፉ አይገልጻችሁ። እኛ የምናውቀው ጓደኛ ሲቸገር እረ የአረብ ሀገር ሰው ይግደለኝ ጋይስ። እኔ የመዳም ቅመሞች እንኳን የመዳም ቅመም ሆንኩኝ እንኳን የአረብ ሀገር ሴት ሆንኩኝ። እኛ እኮ እንዴት እንደምንተባበር እንዴት እንደምንረዳዳ ለተቸገረ ለታመመ ለወደቀ እንዴት እንደምንደርስ የእውነት ክበሩልኝ። ለእናንተ ቃላት የለኝም። እንኳን የአረብ ሰራተኛ ሆንኩኝ እንኳን የመዳም ቅመም ሆንኩ እንኳን ደስተኛ ነኝ የእውነት። እኛ እኮ ውስጣችን እንዴት የዋህ እንደሆንን እናንተ ግን አጠገቡ ያላችሁ ሆዳሞች ግን ለደቂቃ እንኳን ከአብርሽ ጎን መቆም አልቻላችሁ። ለደቂቃ እንኳን ማለት ነው።
ለደቂቃ እንኳን ስንት ዶላር የምትቆጥሩት እኮ በአብርሽ እኮ ነው። ስንት ብር የምታገኙት እኮ በአብርሽ ነው። እኔ ጋይስ በጣም ይቅርታ አድርጉልኝ፣ ስሜታዊ ሆኜ ነው፣ ተናድጄ ነው። አንድ ሰው አንድ አባ ሰው ሀይ አቦ በእናታችሁ በጣም ይደብራል። ሲሪየስሊ የእውነት አንድ ሰው እንዴት ይጠፋል? ለአብርሽ ከጎኑ የሚቆም አንድ ሰው ልንገራችሁ። ዳኒ ሰሞኑ እንደዛ ሲል ነበር አይደለ? የታል ዳኒ? አውቀው ልጁን የሆነ እንትን ውስጥ ቅርቃር ውስጥ መክተት ነው የሚፈልጉት። የሆነ በቃ አላል ልጁ እንዳይወጣ ለማድረግ የሆነ በቃ እንዴት ልበላችሁ። እኔ ትናንት አቤል ራሱ እንዴት እንዳናድደኝ እንዳትጠይቁኝ ጋይስ። አቤል ራሱ የመጨረሻ አስመሳይ ነው። አስመሳይ ነህ አቤል፣ አንተ አስመሳይ የመጨረሻ የእውነት። እህቱ ራሱ ቡዜ ማለት ነው ሮጠሽ ሄደሽ ዩቲዩብሽ ላይ ቪዲዮ ከመስራትሽ ይሄንን ልጅ የህግ አካል ይዘሽ መጥተሽ ጎትተሽ አታውጪው። እኛ እኮ ስደት ነው ያለነው። ስደት እንኳን ሆነን ስንት ሰው እየፈለግን ነው። እሱን የሚወጣበት መንገድ፣ ጸበልም ከሆነ ጸበል የሚሄድበት መንገድ፣ ሕክምናም ካስፈለገው ሕክምና የሚሄድበት መንገድ፣ ከዚህ ህይወት ከዚህ ላይፍ ካለበት ጭንቅ መከራ ውስጥ እንዲወጣ። ልጁ ፈዞ መኪና አይነዳ፣ መኪናውን ወስዳችሁ ንብረቱን ዘርፋችሁ እናንተ። የእውነቴን ነው የምላችሁ፣ ፈጣሪ ስለ እናንተ ያሳየናል በቅርቡ ማለት ብዙ አይቆይም። እመኑ። የሰው ሀቅ የሚበላ የሰው ነገር የሚወስድ መቼም በህይወቱ ደስተኛም ሆኖ አልፎም አያውቅም። ወደዳችሁም ጠላችሁ በህይወታችሁ ስኖሩ ደስተኛ የምትሆኑት ሰው በእናንተ ደስተኛ ሲሆን ነው። ሰው እያዘናባችሁ እናንተ የመጨረሻ አረቡ፣ በቃ አረቡ። ይሄ ነው ልላችሁ የምችለው። አዝናለሁ፣ በጣም የእውነት አዝናለሁ። ከእናንተ እንደዚህ አይነት ነገር አልጠብቅም ነበረ። አብርሽ ለእናንተ ስንት ዋጋ ሲከፍል የኖረ ልጅ ነው። እናንተ ግን ለደቂቃ እንኳን ከጎኑ መሆን ያልቻላችሁ ሰዎች ናችሁ። በጣም አዝናለሁ። በጣም ማለት ነው። እሺ በጣም አዝናለሁ እና እኔ እንጃ ምን እንደምላችሁ አላውቅም። እስኪ ይሄንን እንትን ላሳያችሁ። ባይዘዌ ማሳየት አይቻልም፣ ብዙ አይፈቅድልኝም። ግን ዝም ብዬ እንዲህ አድርጌ ላሳያችሁ። ይኸውላችሁ የምጠቀመው ይሄ ነው። እሺ ይሄ ቅባት ነው የምጠቀመው። ታውቁታላችሁ ብዬ አስባለሁ። ወይም ደግሞ ፎቶ አንስቼ ኮመንት ሴክሽን ላይ ማስቀመጥ ከቻልኩ አስቀምጥላችኋለሁ። ትናንት በጣም ብዙዎቻችሁ ኮመንት ላይ አሳየን የምትጠቀሚውን ቅባት ስላላችሁ ነው። ይሄ ነው የምጠቀመው። ምክንያቱም ታውቃላችሁ ፕሮሞት መስራት ስለማይቻል ነው። ኦኬ እና ወዳችኋለሁኝ። ስሙን ላለማሳየት ነው እንደዚህ ያደረኩትኝ። ስሙን ሙሉን ከታች ጽፍላችኋለሁኝ። በቃ እወዳችኋለሁኝ። ይህንን ኤቭሪዴይ ተጠቀሙ። ሁሌ ትንሽ ትንሽ፣ በጣም ብዙ አይፈልግም። ባይዘዌ አንድ ነገር ልንገራችሁ። ፀጉራችን ማለት ነው ጋይስ፣ ፀጉራችን ቅላችን ድፍን እንደሆነ ታውቃላችሁ። ድፍን ነው ቅላችን። ወደ ውስጥ አሁን ብዙ ሰው ቂቤ ይቀባ ነው ወደ ውስጥ የሚገባ ይመስለዋል። እንደዚህ ወደ ውስጥ አይገባም። ዛላውና ይሄ እንዲከፈት ማድረግ አለብን። ቀዳዳዎቻችን እንዲከፈት ማድረግ አለብን። ኦኬ ይሄን እንሰራላችኋለሁ የሆነ ቀን ብቻ ፍሪ ሲሆን። አሁን ትንሽ በአብርሽ ጉዳይ ስለተበሳጨው ምናምን ጥሩ ስሜት ላይ አይደለሁኝም። ስረጋጋ ቪዲዮ በደንብ እሰራላችኋለሁ ማለት ነው። እወዳችኋለሁ፣ አከብራችኋለሁኝ። በሌላ ቪዲዮ እስከማገኛችሁ ድረስ ሰላም ዋሉልኝ። ጥሩ ነገር ያሰማል። ሌላ ምንም ልል አልችልም። በጣም የምወዳችሁ። ባይ ባይ።